ቪዲዮ የጅማ ዩኒቨርሲቲ ሎጂክ ፋይናል ኤግዛም ከባለፈው ፓርቶች የቀጠለ የምንሰራላችሁ ይሆናል። እንዴት ናችሁ የኢትዮዋና ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን ነው። የጅማ ዩኒቨርሲቲም አንድ ትኩረት አድርገን እየሰራንባቸው ካሉ ዩኒቨርሲቲዎች አንዱ ነው እና ጥያቄ በሰከንድም የተለያዩ ጥያቄዎችን ኮመን ኮርሶችን ለመስራት አስበን እየተንቀሳቀስን ስለሆነ ሰብስክራይብ በማድረግ ቤተሰብ በመሆን ጥያቄዎችን በምንሰራበት ሰዓት እንዲደርሳችሁና እንድታግዙ እንድታበረታቱን እናሳስባለን። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። የባለፈው ክፍል ያቋረጥነው ከ29 ነው። ባለፈው ክፍል ያላያችሁት ገብታችሁ ማየት ትችላላችሁ። ዛሬ 30 ላይ እንቀጥላለን። 30ኛ ጥያቄ you should read Irving Stone's latest novel right away. It sold over million copies and practically everyone in the Manhattan cocktail circuit talking about it. ከዚህ ላይ እንደምታዩት ስለ መጽሐፉ የነገረ ምንም አይነት ነገር የለም ወይም ኢንፎርሜሽን ስለ ኳሊቲው ስለ ጥራቱ ስለ ተጻፈበት መንገድ ምናምን ወይም ደግሞ እሱ አንብቦት ራሱ አይደለም ይሄ ነገር ያለው ብዙ ሰዎች አንብቦታል በብዙ መንገድ ብዙ ሽያጭ አለው ምናምን እያለን ነው እንጂ ያለው ስለ መጽሐፉ ኳሊቲ እያቀረበልን አይደለም። ብዙ ሰዎች ስላንተን ስላሉት እኛ የምንጠቀመው ከሆነ ይሄ ባንድ ዋግን ፋላሲ ነው ማለት ነው። ስለዚህ 30ኛ ጥያቄ ሪዝኒንግ ምንም አይነት ሪዝኒንግ ስላላቀረበልን 30ኛን ባንድ ዋግን እንለዋለን ማለት ነው። be assume the vehicle must be kept at least 1 kilometer away from an area that is under fire or combat zone and a fire extinguisher car ought to stay at the same distance from flamed areas. ምንድነው እያለ ቬክልስ ተሽከርካሪዎች ከእሳት ካለበትና ኮምባት ጦርነት ካለባቸው ቦታዎች ቢያንስ 1 ኪሎ ሜትር መራቅ አለባቸው አለ። ስለዚህ አለና ፋየር ኤክስቲንጉሸር ማለት የእሳት አድን መኪኖችም በተመሳሳይ ከ1 ኪሎ ሜትር አዌይ መራቅ አለባቸው እሳት ካለበት አካባቢ ነው ያለ። ይሄ ደግሞ 1 ኪሎ ሜትር ርቀው እሳት እንዴት ያጠፉ ይችላሉ? ስለዚህ ሁለቶችን ያመሳሰለበት መንገድ ጤናማ አይደለም ማለት ነው። ስለዚህ ለ31ኛ ፎልስ አናሎጂ ያመሳሰለበት መንገድ ትክክለኛ ያልሆነ ጤናማ ያልሆነ መንገድ ስለሆነ 31ኛ ጥያቄ ፎልስ አናሎጂ ትክክለኛ መልስ ይሆናል ማለት ነው። in Ethiopia secondary school living certification examination have been administration in university since 2014 and over last year almost 97% of students didn't succeed. Only 3% of students succeed. So to alleviate this overstate gap, parents are looking for the cancellation of living examination in the years ahead fallacy. 32ኛ ጥያቄ ምንድነው እያለን ያለው ከ2014 ጀምሮ በዩኒቨርሲቲ ውስጥ ሲሰጡ በነበሩት የሀገር አቀፍ የዩኒቨርሲቲ መግቢያ ፈተና የተማሪዎች ውጤት በጣም አሽቆልቋል። 97% የሚሆኑ ተማሪዎች ወድቋል። 3% የሚሆኑት ብቻ ናቸው እያሳኩት ያሉት። ስለዚህ ለሚመጣው ፈተና ፓረንቶች ጥያቄው ፈተናው ኤግዛሙ እንዲቀር ማድረግ አለባቸው እያለ ነው። ይሄ የተሻለ ነገር ወይም ደግሞ የተሻለ አማራጭ ኖራችሁ ቤስት ኦፕሽን ኖራችሁ ወይም ደግሞ የተሻለ አማራጭ እያለ ማይሆን ውሳኔ ስትወስዱ ወይም ደግሞ ሚስ ዘ ፖይንት ስታደርጉ የሆነች ያለፋችሁ ፖይንት ስትኖር ማለት ነው። ማለት ትክክለኛውን ፖይንት አልፋችሁ ማይሆን ውሳኔ ወይም ደግሞ የጅል ውሳኔ ስትወስኑ ሚሲንግ ዘ ፖይንት ተማሪዎችን በብቃት ወይም ደግሞ የተሻለ ትምህርት አሰጣጥ እንዲኖር አስተማሪዎች በማብቃት የተማሪዎችን ውጤት ከፍ ለማድረግ ከመጣር ይልቅ ፈተናው እንዲቀር ማድረግ ይሄ የጅል ውሳኔ የሚባል አይነት ውሳኔ ነው። ስለዚህ ሚሲንግ ዘ ፖይንት 30ኛ ጥያቄ ትክክለኛ መልስ ይሆናል ማለት ነው። 33ኛ ጥያቄ ምንድነው ያለው? if a coin was flipped 5 times in a row and each time it came up head, therefore it is extremely likely that it will come up tails on the next flip. እንደምታውቁት ሳንቲም ስትወረወሩ ሄድ ወይም ቴል ነው የሚሆነው። ሁለቱ ሄድ እና ቴል የመሆን ፕሮባቢሊቲያቸው ደግሞ ኢንዲፔንደንት ነው ማለት ነው። ኢንዲፔንደንት ከሆነ ደግሞ ምን ይሆናል ማለት አንዱ ውጤት አንዱን አፌክት አያደርገውም ማለት ነው። ኢንዲፔንደንት ፕሮባቢሊቲ ስለሆነ ይሄ ግን ይሄኛው ጥያቄው ላይ ግን ምንድነው እያለን ያለነው አፌክት አድርጓል። ምክንያቱም በ5 ጊዜ ወርውሮ ነው ሄድ ነው የወጣ። ስለዚህ 6ኛም ስንወርውረው ሄድ ነው የሚወጣው ብሎ ደምድሟል። ስለዚህ ይሄ ደግሞ ምንድነው ፖስት ሁክ ፋላሲ ነው። ሁለት ምክንያቶች ተመሳሳይ ሁለት እንትኖች አንድ ላይ ተከስተው ነገር ግን አንዱ ባንዱ ላይ እንትን ሳይኖረው ግን
አለው ወይም ደግሞ ኢፌክት ሳይኖረው ኢፌክት አለው ወይም ደግሞ ይሄ ፖስት ወርክ ይሆናል ማለት ነው። 34ኛ ጥያቄ it is good exercise 30 minutes per day because it is rejuvenate your body and we know it rejuvenate your body because people who exercise live longer than those who don't, and we know they live longer because people who exercise feel better, and this is true because it is good to exercise 30 minutes per day። ከዚህ ላይ ምንም አይነት ሪዝኒንግ ሳያቀርብላችሁ ጀስት ሰርኩላር እያደረገባችሁ ነው። ምንም አይነት ኤቪደንስ ሳያቀርብ ጀስት ሰርኩሌት እያደረገ ነው። ስለዚህ ፕሪሚሱ ላይ ያደረገውን እንትን ኮንክሉዥንም እየደገሙ ነው ያለው። ስለዚህ ምንድነው ማለት ነው ቤጊንግ ዘ ኩዌሽን ማለት ወይም ደግሞ ሰርኩላር ሪዝኒንግ ምንም አይነት ኤቪደንስ ሳያቀርብ ጀስት ፕሪሚሱን እና ኮንክሉዥን በተመሳሳይ እንትን ቃላት ትንሽ ነገር በመለዋወጥ ለመሸወድ የሞከረው ነው። ስለዚህ ቤኪንግ ይሆናል ማለት ነው። 35 criminals are basically stupid because who isn't basically stupid who wouldn't be a criminal። ምንድነው ያለው? ክሪሚናሎች አሉ ስቱፒድ ናቸው አይደል? because anyone who isn't basically stupid wouldn't be criminal። ምንም አይነት የኤቪደንስ ወይም ደግሞ ስቱፒድ ለመሆናቸው ምክንያት እያቀረበልን አይደለም። ስለዚህ 35ኛው ደግሞ ቤጊንግ ዘ ኩዌሽን ድጋሚ ይሆናል ማለት ነው። 36 if Tom gives Amy a ring then Tom and Amy will be injured. Tom did give Amy a ring. In fact, he found her just the other night. So Tom and Amy are injured. ምንድነው ላይ ያለ ቶም ለኤሚ ሪንግ ከሰጣት ኢንጄጅ ወይም ደግሞ ቀለበት አሰሩ ይባላል ወይም እንትን አሉ ይባላል። ኢንጄጅ እጮኛ ሆኖ ነው የሚባለው ላይክ እንደዛ ሆኖ ይባላል። ቶም ዲድ ጊቭ ኤሚ ሪንግ ይሄ ከዚህ ላይ ያለው ሪንግ ግን ምንድነው ደወለላት ነው እያለ ፎንድ ሄር ጀስት አዛር ናይት ነው እያለ። ስለዚህ የቃላት በተመሳሳይ ቃላት ግን ትርጉማቸው በተለያየ ለመሸወድ ወይም ደግሞ እንትን ለማለት እየሞከረ ነው። ይሄ ፋላሲ ኦፍ ኢኩዊኬሽን ተመሳሳይ ወርድ ነው ግን ሐሳቡ የተለያየ ነው ማለት ነው። ስለዚህ ኢኩዊኬሽን ቀላሉ 37ኛ ኤክረስት ብሬድ ኢዝ ቤተር ዛን ነቲንግ ኢዝ ቤተር ዛን ትሩላር therefore a crust bread is better than ትሩላር። 37ኛ በደንብ ልታዳምጡኝ ይፈልጋሉ። ትንሽ እንትን ትላለች a crust of bread is better than nothing is better than ትሩላር therefore a crust bread is better than ትሩላር። ምንድነው እያለን ያለ ነው? a crust of bread የክረስት ኦፍ ብሬድ ከምንም ይሻላል አለ። ትንሽ ዳቦ ይሻላል ማለት ነው። ትንሽ ዳቦ ከምንም ይሻላል አለ። nothing is better than ትሩላር ማለት ምንም ከፍቅር የበለጠ ነገር የለም። ፍቅር ከሁሉ በላይ ነው ማለት ነው። ከፍቅር የሚሻል ነገር የለም ማለት ነው። ከዚህ ላይ ማለት nothing is better than ትሩላር therefore a crust bread is better than ትሩላር። እሱ ግን ምንድነው ብሎ እያለን ያለ ግን እሱ በሰንተን ያለበት ምንድነው የክርስት ትክክለኛ ትርጉም አሁን የነገርኳችሁ ነው። እሱ ግን እያለ ምንድነው ያለ crust of bread is better than nothing አለ። ስለዚህ ከነቲንግ እና ከክረስት ኦፍ ብሬድ ማን ይበልጣል ማለት ነው? ክረስት ኦፍ ብሬድ ይበልጣል ማለት ነው። ነቲንግ ኢዝ ቤተር ዛን ትሩላር ነቲንግ ደግሞ ትሩላርን ይበልጠዋል። ስለዚህ ክረስት ኦፍ ብሬድ ከነቲንግን ከበለጠው ነቲንግ ደግሞ ትሩላርን ከበለጠው የሁሉ የበላይ ማን ማለት ነው? ክረስት ኦፍ ብሬድ ነው። ስለዚህ በዚህ ኮንክሉዥን ምን ብሎ ክረስት ኦፍ ብሬድ ኢዝ ቤተር ዛን ትሩላር። ግን ትክክለኛው ነቲንግ ከትሩላር የተጠቀምነው ምንም አይነት ኃይል ከፍቅር አይበልጥም የሚለው ለማስረዳት ነው። ስለዚህ ይሄ ኢኩዊኬሽን ነው። ተመሳሳይ እንትን ያላቸው ተመሳሳይ ወርዶች ግን የተለያየ ሚኒንግ ያላቸው ማለት ነው። ስለዚህ ያሁንም ኢኩዊኬሽን ነው። 38ኛ ጥያቄ ኢን ባትል ታንክ uses more fuel than a car therefore the main battle tanks used up more of the available fuel in the world than do all the cars። ባትል ታንክ ከካር የተሻለ ፊውል ይዛናል ከአንድ መኪና የተሻለ therefore አለና በአለም ላይ ያሉ ባትል ታንኮች በአለም ላይ ካሉ ከመኪኖች ብዙ ነዳጅ ይዘው ይገኛሉ አለ። ይሄ ምንም ያደረገው ኤሜን ባትል ታንክ እና ካር ምንድናቸው መሰላችሁ? ፓርት ናቸው። ዘሚን ባትል ታንክስ ኤንድ አለም ላይ ያሉ መኪኖችና አለም ላይ ያሉ ባትል ታንኮች ደግሞ ሆል ይሆናሉ ማለት ነው። የፓርቱን ለሆሉ መስጠት ደግሞ
ኮምፖዚሽን ነው። ከትንሹ ተነስተን ወደ ብዙ ስንሄድ ማለት ነው ኮምፖዚሽን ነው። ስለዚህ ለ38ኛ ጥያቄ ኮምፖዚሽን ትክክለኛ መልስ ይሆንልናል ማለት ነው። 39ኛ ጥያቄ ኢትዮጵያ ኢዝ ፑር ካንትሪ አላሙዲ ኢዝ ኢትዮጵያን ዜርፎር አላሙዲን ኢዝ ፑር። ይሄ ደግሞ ምንድነው? ኢትዮጵያ ጀነራል አለ ከጀነራል ወደ ስፔሲፊክ ነው የመጣው። ስለዚህ ዲቪዥን ነው ማለት ነው። ዲቪዥን ከሆሉ ወደ ፓርቱ ሲመጣ እዚህ ዲቪዥን ነው። የኢትዮጵያን ድሃ መሆኗን ከአላሙዲ ድሃ መሆኑ ጋር ስላያያዝልን 39ኛ ጥያቄ ፋላሲ ኦፍ ዲቪዥን ይሆናል። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ ሰከንድ ላይም ብዙ ጥያቄዎች ስለምሰራላችሁ አብራችሁን ሰብስክራይብ በማድረግ አብራችሁን እንድትቆዩ እናሳስባለን። ቪዲዮውን ከወደዳችሁት ላይክ አድርጉልን። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። ስለምትከታተሉ እናመሰግናለን።